ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬው ወቅታዊ ጉዳያችን ከምናነሳቸው ጉዳዮች መካከል በባለፈው እንዳነሳ ነው በኢያሆ ማርያም ተፈጥሮ የነበረው ውዝግብ ነበረ፣ በቤተክርስቲያንና በሕገ ልቦና እምነት ተከታዮች መካከል ማለት ነው፣ በቦታ ጉዳይ እሱን የደረሰበት ሁኔታ ወደ እናንተ እናደርሳለን። በመቀጠልም ጎንደር ከተማ የተፈጸመ አንድ ግድያ አለ። እሱን በተመለከተ እጃችን ላይ ያሉ መረጃዎችን ወደ እናንተ እናደርሳለን። በመጨረሻም የቀጠለውን የእስራኤልና ኢራንን ጉዳይ እናነሳለን ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ዘንድር እንኳን ደህና መጣህ እያልኩ ባለፈው እንዳነሳ ነው ከኢያሆ ማርያም አካባቢ የነበረ የቦታ ውዝግብ ነበረ። ታሪኩንም ከዚህ በፊት በሰፊው አንስተነዋል። በሽምግልና እንዲቋጭ ጊዜ ቀጠሮ ተሰጥቶ ነበረ። ጉዳዩ በሽምግልና ተፈትቷል የሚል ነገር መጥቷል። እንግዲህ እንዴት ተፈታ፣ ምንድን ነው የሆነው አጠቃላይ የሚለውን እሱን ለተመልካቾቻችን ብታደርስና አጠቃላይ ያለውን ነገር ማወቅ ብንችል መቀጠል ትችላለን። መልካም። እንግዲህ የኢያሆ ማርያም ወይንም እሁር ድባ የሚባለው የሕገ ልቦና ቦታ ውዝግብ ነበረ በኢያሆ ማርያም ቤተክርስቲያን እና እዛው ቤተክርስቲያኑ ያለበት እሁር ድባ የሚባለው ድግና መካከል እንግዲህ የሆነ አለመግባባት ነበሩ። በአንድ ጊዜ ብቻ አይደለም፣ በፊትም ጀምሮ እንዲህ አይነት ነገሮች አሉ፣ ጫናዎች ይፈጠርባቸው ነበር። በተለይ ደግሞ የሕገ ልቦና የአምልኮት ስርዓት የሚከተሉ ወገኖቻችን ላይ በተደጋጋሚ ጫና ይደርስ ነበረ። በተለያየ ጊዜ ኢቭን እርስ በርሳቸው እንዲጣሉ። እንግዲህ አሁን ክርስቲያንም ሆንክ ሕገ ልቦናም ሆንክ ሁለቱም ቅማንት ነው። ቅማንት ለቅማንት በምንም በሃይማኖት ልዩነት ምክንያት መጣላት የለበትም። በፊት ጀምሮ ክርስትናው ሲመጣ የሕገ ልቦና የአምልኮት ስርዓት ተሸክሞ ነው የመጣው፣ ችሎ ማለት ነው። ከድግናዎቻቸው ላይ ቤተክርስቲያን ሲሰራ ዝም ብለው ግማሹ የተጠቀሙ እሺ እናንተ ግማሹ እያሉ ነው የቀጠሉት። እና ያን እንትን ይሄ አብሮ መኖረትን ለማደፍረስ የሚሰሩ ስራዎች ነበሩ ከዛ በፊት። በተለይ ደግሞ በግለሰብ ደረጃ ሆን ተብሎ እንዲህ እያደረጉ ነው፣ እዚህ እናስለቀቃቸው፣ እነዚህ እምነታቸው ሌላ ነው፣ ባዕድ አምልኮት ነው ምናምን በሚል ማጥላላትና ሆን ተብሎ እንትናቸውን ድግናቸውን የመቀማት ስራ ከኛ አጠገብ መኖር የለበትም የሚሰሩ ግለሰቦች ነበሩ። የሁሉ አይደለም። ህብረተሰቡ ግን እንዲጣሉ አይፈልጉም። ሁለቱም ተስማምተው እዛው ከጥንት ጀምሮ የመጣ ስለሆነ እዛው እንዲቀጥሉ ነው የሚፈልገው እና በመካከል ይሄን ነገር እያሰፉት የሚሄዱ ነበረ። ቅርብ ጊዜ ደግሞ ምንድነው የተደረገው? የእሁር ድባን ቤተክርስቲያኑ ያለበት አለ። አይ ቲንክ በደቡብ አቅጣጫ ነው ቤተክርስቲያኑ። በሰሜን አቅጣጫ ያለው ብዙ የእንትን ክፍል ደግሞ የድግናዋ የሕገ ልቦና እምነት ተከታዮች የሚያከብሩበት ድግና ነው ያለው። ያ እሁር ድባ ግማሹ ማለት ነው፣ ከግማሹ የሚበልጠው። ነገር ግን ያ እሁር ድባ ከጥንት ጀምሮ በጣም በብዙ ዘመን ከጥንት ጀምሮ የሕገ ልቦና እምነት ተከታይ የነበሩ ሰዎች የተቀበሩበት መቃብር ነው። ድቢ ነው የሚሉት። ድቢ ብዙ ጊዜ ለመቃብር ነው። ያ ድባ ዱቢም ይሉታል ይመስለኛል። ያ እንግዲህ ለብዙ ሕዝብ የተቀበረበት ነው፣ የጥንት ወገኖቻችን ማለት ነው። በኋላ ደግሞ ክርስትና ወደ ደንቢያ መጥቶ የሕገ ልቦና እምነት ተከታዮች እያሳደደ ሲመጣ መቀበሪያ ቦታ ስለሌላቸው ከእንትን የተቀበሩ ከደንቢያ ችግር ውስጥ የወደቁ አስከሬኖቻቸውን ተሸክመው አምጥተው ጭልጋ ኢያሆ ማርያም እሁር ድባ ነበር የሚቀብሩት ለረጅም ጊዜ ማለት ነው። ከዚህ ብቻ አይደለም፣ ከተለያዩ ቦታዎች ክርስቲያን እየሆኑ የተቸገሩት ክርስትናን አንቀበልም ያሉ መቀበሪያ ስለሌላቸው ዝም ብሎ በተራ ሜዳ ስለማይቀበሩ ወደ ድግና ያለበት ቦታ ኢያሆ ማርያም እየመጡ ነው የተቀበሩት ከዚህ በፊት ማለት ነው። እና ይሄ ከጥንት ጀምሮ የነበረ ነው። ወደ 9 ታቦቶች ናቸው እንግዲህ ተክለ ጊዮርጊስ የሚባለው በ1771 እስከ 1774 ምናምን ገደማ አይ ቲንክ ለ4 ዓመት ወይ ምናምን ስልጣን ላይ የነበረ ንጉስ ነው። በዚህ በዘመነ መሳፍንት ዘመን ማለት ነው። እሱ ነው ያን ስርዓት የሰራው። 9 ታቦታትን ይዞ ሄዶ በተለያዩ ጭልጋ ውስጥ ያሉ የተለያዩ ድግናዎች ላይ ሁለት እያደረገ ከተከለው ማለት ነው። ማለት ገዳሙን ድግናውን ከሁለት እየከፈለ እና አብረው በጎን ለጎን ሲቀድሱ ስርዓታቸውን ሲያደርሱ እንዲኖሩ በሚል ማለት ነው። ያ ሲስተም ነው በነገራችን ላይ አታለው ነው። እንደዛ ከደረገ በኋላ እምቢ ቢሉም በግድ መትከላቸው አይቀርም ባይዘወይ። ስለዚህ እንደዛ ተከፈለ። ኢያሆ ማርያም ያለው ሙሉ በሙሉ አልተወረሰም። ሌሎቹ በሙሉ ክርስቲያን ሆኖ ስላለቁ ሌላ ቦታ አለቁ። እዚህ ጋር ግን የሕገ ልቦና የወንበር ስርዓት መቀመጫው ስለሆነ ሊጠፋ አልቻለም። ስቲል እስካሁን ስርዓቱ ስለሚከወንበት ማለት ነው። በዚህ ደረጃ ተከባብረው ነው የኖሩት ለረጅም ጊዜ ማለት ነው። አስበው 1773 ወይም 72 ይሆናል ሰውየው እንደዚህ ያደረገው 1972 ይመስለኛል ማለት 1772 ያ ረጅም ዘመን ነው። ያን ያክል ረጅም ዘመን አብረው ነው የኖሩት። ዛሬ ሊጋጩ መቻል የለባቸው በፍጹም ማለት ነው። ከወቅቱ ፖለቲካ ጋር ከምን እያያያዙ እንደዛ የሚያደርጉ ነበሩ። በዚህ ምክንያት
የቤተክርስቲያን እንትን በኋላ ጥፋታችን ነው ብለዋል። አሁንም ቢሆን ጥፋቱ የኛ ነው ብለዋል። የቤተክርስቲያን ካህናት ራሱ ያጠፋ ነው እኛ ነን ብለዋል። አሁንም በትላንትናው የሽምግልና ሂደት ይህን ነገር አምነዋል። ትክክል አልነበርንም የሰራ ነው እናንተን ሳንጠይቅ ሳንስማማ የመነጠርንበትና ችግኝ የተከልንበት ትክክል አይደለም ብለዋል። የግልበናም ያላቸውን ቅሬታ አቅርበዋል። ረጅም የሆነ እንትን ውይይት ነበረ፣ ጠንካራ ክርክርም ነበረበት ማለት ነው። በጣም የሚገርመው ከተለያዩ ጉዳይ ይመለከተናል ያሉ ከተለያዩ ቦታ ያሉ ቅማንቶች ራሱ ተሰባስበው መጥተዋል። ከዋሊደባል ከተለያየ መንገድ ማለት ነው። ክርስቲያኖችም ግልቦናም አብዛኛው ክርስቲያኖች ይመለከተናል። ምክንያቱም አንዱ ትልቁ ቅርሳችን ነው። በዚህ ድግና ላይ ለያሁ ማርያም ብቻ የምንሰጠው ነገር አይደለም የሚል ነገር ነበረ። በዛ ምክንያት መጥተዋል። በወቅቱ ብዙ የባለስልጣን እዛ አብሮ ሂዶ ነበረ። የወረዳ ባለስልጣን በቃ ችግሩ የያሁ ማርያም ነው፣ የያሁ ማርያም ብቻ ነው የሚፈታው የሚል ነገር አንስቶ ነበረ እና እዛ ጋር የቀረበው ነገር ምንድነው? ትልልቅ አባቶች ክርስቲያንም ሆነው ማለት እንዴ አይመለከታቸውም አይባልም። መላው ቅማንት ነው የሚመለከተው። እንኳን ዋሊደባ ሌላው ተንበራ ቀርቶ ሁሉም ቅማንት ነው። ደንቢያም ያለ ሰው ራሱ ዘመዱ እዚህ ተቀብሯል። ወገኖቹ አባቶቻቸው ያገባቸዋል። ዛሬ መምጣት ይችላሉ። የደንቢያ አሁን አማራን ያሉ ራሱ ወገኖቻቸው የተቀበሩበትን እዚህ ስለሚያውቁ መምጣትም ይችላሉ። እነሱ እንኳን እነዚህ ቅማንቶች አሁን እዚህ ያሉ ከቅርብ ያሉ ቀርቶ ሩቅ ያሉ የተቀየሩ የተባሉት እንኳን መጥተው ይመለከታቸዋል። የእነሱ ሁሉ ቅርስ ነው የሚል ነገር ቀርቦ የካድሬው ሀሳብ ብዙም ተቀባይነት አላገኘም ማለት ነው። ሽምግልናው እንግዲህ ቀጥሏል። ትላንትና በደንብ ጥሩ ውይይት ነው የነበረው። በነገራችን ላይ በሁለቱም ወገን ቀናነት የታየበት ውይይት አድርገዋል። በቃ እኔ ያልኩት ካልሆነ እኔ ያልኩት ይዤ ሳልሞት በቃ እሱን አልለቅም ወደ ክስ ሄዳለሁ ምናምን የሚል ውዝግብ ውስጥ አልገቡም። በተቻለ መጠን ወደ ሰላም ለመምጣት ትልቅ ስራ ሰርተዋል። ይሄም ለመከፋፈል የሚደረገውን የፖለቲካ ሻጥር ሰብረውታል ማለት ነው። ትላንትና ያን ነበር ያደረጉትም። እንግዲህ ስምምነት እንዳይኖር የሚፈልግ ሰው ይኖር ይሆናል። አንዳንድ ካድሪ ማለት በድብቅ ሜይ ቢ እንደዛ ሊኖር ይችላል። ግን አብዛኛው ሰላም እንዲሆኑ ነበረ። ስለዚህ ግማሹ ተከፍሎ ለህገ ልቦና እንዲሰጥ እንዲከለል ነው የህገ ልቦና ጥያቄ የጠየቁት። ምክንያቱም ባለቤትነት እያጣን ነው፣ በሂደት እየተደረገ እየተወረሰብን ነው ብዙዎቹን ያጣናቸው። ስለዚህ ባለቤትነት እንዲኖር የራሳችን የባለቤትነት የይዞታ ማረጋገጫ ደብተር እንዲኖረው ካርታ እንዲኖረው ለማድረግ መከፈል አለበት። እናንተም የራሳችን ይዛችሁ እኛም የራሳችን ይዘን እንቀጥላለን የሚል ጥያቄ ነው። እነዚህንም ከር ብለው ነበረ። መክረው እንግዲህ መጥተዋል፣ ተወያይተዋል። ሲከፈል አብዛኛው መቃብሮች የጥንት መቃብር ያልነው ወደ ቤተክርስቲያኑ ተተካቷል። ያን እምቢ አላሉም። የህገ ልቦና በእርግጥ አንስተውታል ጉዳዩን። ግን ደግሞ በቃ ሽማግሌው ስለወሰነ በቃ ካላችሁ ዋናው ሰላም ስለሆነ እዛም ይሁን እዚህም ይሁን ምንም ችግር የለውም እሺ ክፈሉ ተብሎ በስርዓት ተከፍሎ እንትን ተደርጓል ማለት ነው። ድንበሩ ተረግጧል ነው የሚባለው፣ በአካባቢው ቋንቋ ተለይቷል ማለት ነው። ስለዚህ የሚቀጥለው እንትን የማድረግ ነው፣ ወደ እውቅና ማየትና የራስን ሀብት በመንግስት ደረጃ በባህልና ቱሪዝም ማስመዝገብ፣ ከመሬት አስተዳደር ደግሞ እውቅና ማግኘት እና ደብተር መቀበል፣ ባለቤትነት ማረጋገጥ ያስፈልጋል ማለት ነው። እንግዲህ ይሄ በጣም የሚገርም ውሳኔ ነበረ። እኔ በበኩሌ ጥሩ ነገር ተሰምቶኛል። አድንቅ ያለው ቅማንት መሆንን ራሱ የሚያኮራ ነገር ነው። የሽምግልና ስርዓቱ ራሱ ያደረጉት ሁለት የተለያየ እምነት ተከታዮች ግን በአንድ ላይ ቁጭ ብለው በሽምግልና ተስማምተው ተግባብተው ነው የተለዩት። ዱላ ማንሳት ምናምን የሚባል ምናምን የለም። ተከባብረው ማለት ነው። ተከባብረው አሁን ብዙዎቹ ገብቷቸዋል። በክርስትና በኩል ከበስተጀርባ ሆኖ አንዳንድ የቅማንት ህገ ልቦና እንዲጠፋ የሚታገል የአማራ ጽንፈኛ ከበስተጀርባ ሆኖ ይለኩሳል። ገንዘብ የተቀበለም እንደዛ አይነት ነገር ያደርጋል። ግን እንደዛ አላደረጉም። አሁን የህገ ልቦናውን አክብረው ስርዓት ባለው መንገድ ነው። ህገ ልቦናም የቤተ ክርስቲያንን አባቶች አክብረው ቁጭ ብለው ተነጋግረው ነው። ያዘው ልቀቀው የሚልም አልነበረም። በሀሳብ የበላይነት ተከራክረው ነው። እንግዲህ ከባለፈው 8 ቀን የተቀጠረው የባለፈው እሑድ ነበር። አሁን ትላንት እሑድ ነው ውይይቱ የተደረገው። በዚህ መሰረት እንግዲህ ትላንት በተካሄደው ሽምግልና ነገሩ አልቋል ማለት ነው። በዚህ ቃል ተግባብተው በጽሁፍ ተይዞ ማለት ነው ስምምነቱ ከነበሩ ሽማግሌዎችም እማኞችም በነበሩበት ሆኖ ተፈራርመዋል ማለት ነው። ኦልሬዲ መሬቱን ተረካክቧል፣ ተፈራርመዋል። አሁን ኦልሬዲ ሴትል እንደሆነ ማለት ነው። እንግዲህ በዚህ ቃል መሰረት በቅድም እንዳልኩ ህጋዊ የመሆን ጉዳይ ነው የሚወጣው። ከዚህ ተነሰን ምን ማለት እንችላለን? መጀመሪያ በሁለቱ አባቶች በተለይ የህገ ልቦና እምነት ተከታይ አባቶችና የክርስትናው እምነት ተከታይ አባቶችን በጣም ላደንቅ እፈልጋለሁ። እኔ በበኩሌ አይሪሊ አፕሪሼት ይሄ ነው ቅማንትነት ማለት ይሄ ነው። ሃይማኖት ልዩነት ይኖራል፣ በቅማንትነት ደግሞ አንድ ነህ። በተለይ ደግሞ ደምህ አንድ ነው። ምንም የሚለየው የለም። አንድ የሆነ ህዝብ ለአንድ ዓላማ ቆሞ እየታገለ መብቱን ለማስከበር እየታገለ ያለ ህዝብ አንድ ሆኖ በአንድ ላይ ነው መቆም ያለበት። እንደዚህ የሚፈቱትን ችግሮች ፈትተህ
ተከባብረ መኖር ነው እንጂ ያው ማርያም 2012 2013 በተለይ በነበረው ጭፍጨፋ 10 መነኮሳትና ካህናት ሲገደሉ የህገ ልቦና አይደለም የሞቱት። ቤተክርስቲያን ውስጥ ገብቶ ፋኖ የሚባል ሲጨፈጭፋቸው ክርስቲያኖችን የጨፈጨፋቸው ክርስቲያን ናቸው ብሎ አልተዋቸው። ህገ ልቦና ብሎ አይደለም የገደላቸው ቅማንት ናቸው ብሎ ነው። ክርስቲያን ሆን ህገ ልቦናም ተከተል የኦሪት እምነት መያዝ ሌላም ሃይማኖት ይኑር ያስገደልን አሁን እያስገደልን ያለው መከራ እያስቆጠረን ያለው ቅማንትነታችን ነው። ከምንም በላይ ከሃይማኖቱ ይልቅ በቅማንትነታችን ነው አንድ ሆነን ተሰባስበን መቀጠል ያለብን። አባቶቻችን የሁለቱም የሃይማኖት አባቶች ይህን ስላደረጉት እኔ በጣም አደንቃቸዋለሁ። ይሄ በጣም ምስጋና ይገባቸዋል። መላው የቅማንት ህዝብ እነዚህን አባቶች ሊያመሰግናቸው ይገባል። በተለያየ አካባቢም እንደዚህ ክርስቲያን ስለሆንክ ብቻ የህገ ልቦናን ነገር የምትጠላ ህገ ልቦና ስለሆንክ የክርስቲያኑን የምትጠላ አይነት ነገር እሳቤ ያለው ይህን ማቆም አለበት። ሁለቱም ሀብቶቻችን ናቸው። የኛ የቅማንቶች ሀብት ነው ሁለቱም ማለት ነው። በቅደም ተከተል ማን ቀድሞ መጣ የሚለው ሌላ ቢሆንም ማለት ነው። እንደገና ደግሞ በእምነት ደረጃም አምልኮተ እግዚአብሔር ነው ሁለቱም። ባዕድ አምልኮት እንኳን የሚባል አይደለም። የእነ አብርሃምን እምነት ባዕድ አምልኮ ልትለው አትችልም። የህገ ልቦናውን ክርስትናን ባይቀበልም እግዚአብሔርን ነው የሚያመልከው። ከጥንት ጀምሮ የመጣው ተቀባብለው የመጡት ሃይማኖት ነው። የህገ ልቦና አምልኮት ስርዓት የአብርሃም ስርዓት ነው። ክርስትና በአብዛኛው አብርሃም ላይ ፎከስ ስለሚያደርግ ነው። ከአዳም ጀምሮ የነበረው የአምልኮት ስርዓት ነው ይሄ እና አብርሃም የተከተሉት ሌሎች በህገ ልቦና ሲከተሉ የነበሩ አባቶቻችን የተከተሉት አምልኮተ እግዚአብሔር ነው። እስልምናም ቢከተል አላህን የሚያመሰግነው ወይም የሚያምነው አላህን ነው። ዜን እግዚአብሔር ነው፣ አንድ አምላክ ነው የሚያመልከው። ሌላ ጣዖት ነው ተብሎ አይታሰብም። የእስልምና ጣዖት ነው የሚል ነገር ሲነገር ሰምተን አናውቅም። ህገ ልቦናም እንደዛ ነው። ኦሪትንም ጣዖት ነው እንደማትለው ሁሉ አምልኮተ እግዚአብሔር ነው፣ ግን ዘወይ ይለያል። ክርስቶስን መቀበል አለመቀበል ሌላ ጉዳይ ሆኖ ማለት ነው። ያ ሌላ ነው። ካልተቀበል ከኔ ጋር አትኖርም የሚል ነገር ከመጣ ያ ጽንፈኝነት ነው፣ ትክክል ስላልሆነ ማለት ነው። ክርስቶስን ባልተቀበለና በተቀበለ ህዝብ መካከል በሃይማኖት አንድ ልሆናለሁ ክርስቲያን ነን በሚሉት ራሱ በጣም ልዩነት እንዳለ እናውቃለን። ዋናው ተከባብረ ነው የምትኖረው ማለት ነው። ስለዚህ ከሃይማኖት ጋር በተያያዘ እምነት መጨረሻ የሚያመጣውን የምትቀበለው በእግዚአብሔር ዘንድ ነው። ከዛ ስታልፍ ነው ፍርዱም የሚሰጥ እንጂ በዚህ ምድር ማንም በማንም ላይ ሊፈርድ አይገባውም። ይሄንን አክብረው እንዲህ አይነት ሰላማዊ በሆነ ውይይት ቁጭ ብለው ተነጋግረው ችግሩን ስለፈቱ እጅግ በጣም ትልቅ ክብር ይገባቸዋል ለሃይማኖት አባቶች፣ በሁለቱም በጎን የሄዱት መንገድ ማለት ነው። በተለይ ደግሞ ቅማንታዊ በሆነው ስርዓት ከዚህ በፊትም ችግሮች ሲፈጠሩ ያ ሁሉ መከራ ሲመጣ ቅማንቱ ተላልፎ ለፍርድ ቤት እንኳን አይሰጥም። የባዕድ ፍርድ ቤት ነው። ሌላ ሃይማኖት ሌላ ምን ይዘው የሚከተሉ ሃይማኖት ስለሆኑ አንተ ከዛ ሄደህ መሳጣት የለብም። ወንድምህ ነው ከነ ችግሩ እዚሁ ተነጋግረን ነው የምንፈታው ብለው በሽምግልና እየፈቱ ነው የኖሩት። በቅማንት ማህበረሰብ ውስጥ የሽምግልና ስርዓት ትልቅ ክብር አለው፣ ትልቅ ቦታ አለው። ከድሮ ጀምሮ የመጣ ነው። ያ ስርዓት ነው እንዲጠብቆት የኖረው የቅማንትን ህዝብ ማለት ነው። ዛሬ የሚያደረጉት ነገር ፍርድ ቤት ሂደው ወጪ ምናምን የሚባል ብዙ ነገር ከማምጣት በዛ ላይ ቅሬታ ይፈጠራል። አንዱ አሸናፊ አንዱ ተሸናፊ የሚል ነገር ይመጣል። በቃ ብዙ ነገር ስለሚመጣ ያን አጥፍተው በዚህ ደረጃ መሄዳቸው ለሃይማኖት አባቶቻቸው ለክርስቲያኖችም ለህገ ልቦናም አባቶች ትልቅ ምስጋና አለኝ። ሽማግሌዎቹ እንግዲህ ሽማግሌዎቹ አብዛኛዎቹ ሽማግሌዎቹ ክርስቲያኖች ናቸው፣ ግን ለዛም ለዚህም አይዳሉም። ስርዓት ባለው መንገድ በደንብ አወያይተው ነገሮችን ከግራም ከቀኝም አይተው ወስነዋል ማለት ነው። ይሄ ትልቅ ነገር ነው። የሀገር ሽማግሌዎች ሽማግሌ መጉዛ ይላል ቅማንት ሲመርቅ ማለት ነው። ሽማግሌ መጉዛ፣ ሽማግሌ አያሳጣን። ሁልጊዜም ሽማግሌዎቹ ጣፋጭ አንደበት ይኑራቸው፣ መልካም አንደበት የሚኖራቸው ያድርግልን ነው የሚሉት። ሽማግሌ መጉዛ ሸቪን ሲሉ ማለት ነው። አሁንም እኔም እንደዛ ብያለሁ፣ ሽማግሌ መጉዛ ሸቪን ብያለሁ። ቅማንት በሃይማኖት ሳይገፋፋ እና ሳይጣላ እንዲሁ ተከባብሮ መኖር ነው ያለበት። ቅድም ከመግቢያ እንዳልኩት ማለት ዛሬም ማስተላልፈው መልእክት ይሄን ነው። በቃ በሃይማኖት ልዩነት የሚባል መጣላት የለበትም። ማንም የፈለገ ወደ ህገ ልቦና ይሄድ፣ የፈለገ ወደ ክርስትና ይምጣ። ወሰድክብኝ አለ። ምክንያቱም ሰው ነው የሚወስነው። እኔ ከፈለግ ወደ ህገ ልቦና ብሄድ ማንም ሊከለክለኝ አይችልም። ወደ ህገ ልቦና ሲሄድ ማንም ሊጠላኝም አይገባም። እኔ የወሰንኩት በነፍሴ ራሴን የሚፈርደው በዚህ ምድር ማለት ነው። የፈለግኩትን መምረጥ የኔ ነው። ያን ዲሞክራሲ መብት ነው መስጠት ያለብን። በዚህኛው ካልሆን እኔን ካልመሰልክ እጠላለሁ አልወድም የሚለው ነገር የድንቁርና ነው። በተለይ ደግሞ የሰሎሞን ስርወ መንግስት የሚባለው መንግስት ይዞብን የመጣው ድንቁርና ነው። በሃይማኖት አለያይቶ ፍዳን ማሳየት እንጂ ዛግዌዎቹ የነበሩት አባቶቻችን በዛግዌ ዘመን የነበሩት እኮ ህገ ልቦናውን ኦሪቱን ከክርስትናው አስማምተው ማለት ምንም ችግር ሳይኖር ምንም እንኳን ክርስትናው የቤተ መንግስት ሃይማኖት ቢሆንም ሌሎችን አልገፋም። አክብሮ
አብረው ተመካክረው ስራ ሲሰሩ እንኳን ማለት ነው ህንፃዎችን ሲገነቡም ተመካክረው አብረው ነው የመጡት በዛ ደረጃ ማለት ነው። በኋላ ነው እብድ የሆነ የሰሎሞን ስርወ መንግስት የሚባል መጥቶ እንዲህ አይነት ቀውስ ውስጥ የከተተን እንጂ ሃይማኖት ማንም በግለሰብ ደረጃ የሚታይ ነው። በነገራችን ላይ ሃይማኖት ከግለሰብ ወጥቶ በቡድን እንድትጠላ የሚያደርግ ነገር መፈጠር የለበትም። እኔ ግለሰባዊ ነኝ። እኔ የፈለግኩትን ማምለክ አብቱሚ እኔ በምኖርበት በቡድኑ ልክ አይፈረድም። እኔ ስሞት ክርስቲያኑ ሁሉ ባደረገው ልክ አይደለም የሚፈረድብኝ። በሰራኋት ተለክታ በክርስትና ውስጥ መሆን በሰራኋት ኃጢአት ልክ ተለክታ ነው የሚፈረድብኝ ለእኔ ማለት ነው። ስለዚህ ሃይማኖት የግለሰብ ጉዳይ ነው፣ ግለሰባዊ ህይወት ነው። ከዛ አንጻር ማየት አለብን። በእርግጥ በጋራ ሆነን እናመልካለን። የሳው በጋራ ሆነን እናመልካለን። የአምልኮት ቦታ ያስፈልገናል። በዛ ምክንያት ነው እንዲያውም አሁን ይሄ ነገር የተፈጠረው። ነገር ግን ከዛ አንጻር መታየት አለበት። ለጭራሽ ወደ ግጭት እንዲገባ የሚደረግ ነገር ትክክል አይደለም። አብሶ አሁን የቅማንት ጥያቄ ሳይመለስ በተንጠልጠል እየታገለ ባለንበት የሁሉ መከራ እየወረደብን ባለበት ሁኔታ እንዲህ አይነት ክፍተት እንዲፈጠር እየሰሩ ስለሆነ መጠንቀቅ ያስፈልጋል ማለት ትልቅ ጥንቃቄ የሚያስፈልገው ነው። አለ ጅብ አለ ሊበላ የሚፈልግ ማለት ድግናህን ሊዘርፍ የሚፈልግ አለ የተለያየ ነገር የሚያደርግ ማለት ክርስቲያኑንና የህግ ልቦናውን አበጣብጦ ማስገደል ማጨፋጨፍ ከዛ በኋላ ደስ ብሎት እሱ የፈለገውን የሚያደርግ ማለት ነው። አንተ ስሞት ይህን ማወቅ አለባቸው ቅማንቶች ማለት ክርስትና እምነት ተከታዮችም የህግ ልቦና እምነት ተከታዮችም ይህን በደንብ አድርገው ማወቅ ያስፈልጋል እና ወደ ጽንፈኝነትና ወደ መጠላላት የሚወስዱ መንገዶችን መዝጋት አለባቸው ማለት ነው። ሲጀመር እንግዲህ የሃይማኖት ልዩነት እንጂ በቅማንትነታችን አንድነን ያን ነው መጠበቅ ያለብን። ከጥንት ጀምረን ስመጣም ቅማንቶችንን አሁንም ቅማንቶችንን ክርስትና ብንቀበልም ቅማንቶችንን የኦሪት እምነት ተቀብለንም የነበርን እነሱም ቅማንት ናቸው። አሁን ሌላ ቦታ ቢሄዱም ማለት ነው። አሁን ያለው ደግሞ ገልቦና አለ ክርስቲያንም ይሆን ነው አለ። ክርስትና በቁጥር ይበልጣል። የስ በሂደት የመጣ ነው። ታሪክ የፈጠረው ነገር ነው። ኦኬ ምንም ይሁን ምን ክርስቲያንም ሁን ሌላም ሁን ቅማንት ነን። በቅማንትነት ደግሞ የጋራ ታሪክ፣ የጋራ እሴት፣ የጋራ ባህል፣ የጋራ ወግ፣ የጋራ ብዙ ነገር አለን። በተለይ ደግሞ የጋራ ስነ ልቦና አለን። እዚህ ላይ ነው ፎከስ አድርገን መስራት ያለብን ማለት ፈልጋለሁ። ሌላው ችግሮች የሚፈጠሩት አንዱ አንዱን ሳይጠይቅ በራሱ ጊዜ የመሰለውን ሲወስን ነው። ስለዚህ ማማከር ያስፈልጋል። እኔ በስልጣኔ ሄጄ የሰውን ንብረት መቀማት የለብኝ ስርቆት ስለሆነ ማለት ያ ነው ወደ ግጭት የሚያገባው ማለት ልክ ባለፈው እንደተደረገው እንጨት አምባ ድግና እንትን ይሄ ምንድን ነው ገዳም እንሰራለን ሲባል መጀመሪያ አክብረው ሂደው ማንን መጠየቅ አለባት እና በወንበሩ ጋር የምንነጋገር ነው። ከፈቀዱ ፈቀዱ፣ ካልፈቀዱ ግን አልፈቀዱም። የህግ ልቦና ስለሆነ ይህን አንፈቅድም ካሉ አልፈቀዱም። በቃ መለመን ትችላለህ። ከዛ ውጭ ግን ህብረተሰቡን በውስጥ ቀስቅሰህ በአንድ ኃይል ብዙ ህዝብ ስላለ እሱን አስነስተህ እንወርሳለን ብሎ መሄድ በጣም መጥፎ ነገር ነው። ይህን ማቆም አለባቸው። ማንም ይሁን ምን የቅማንት የህግ ልቦና ሃይማኖት በተከታዮች ቁጥራቸው ትንሽ ቢሆንም ኦል ኦቨር ዘ ላንድ ኦፍ ቅማንት አሁን ባለው በሁሉም የቅማንት ምድር ያሉ ድግናዎቹ የህግ ልቦና ያምልኮ ስርዓት ናቸው። ለአርማጭሆም ይሁን ወገራም ይሁን የትኛውም ቦታ ያለው ቅማንት ያለበት 7 ወረዳም ቢሆን ባለቤቶቹ የህግ ልቦና እምነት ተከታይ ናቸው። የአምልኮቱ ስርዓት ነው። እነሱ እያሉ በህይወት ማለት ነው ሳይጠፉ ዝም ብለህ መውሰድ አትችልም። እነሱን መጠየቅ አለብህ ማለት ነው። ይሄ ደግሞ ቅማንትነትን አከበርከው በራሱ ማለት ነው። እንደዛ ስታከብራቸው እነሱም ይፈቅዱልሃል። ከዚህ ባለፈ ግን በብልጣብልጥና የሆነ እንደዚህ ነው ይሄ ጣዖት ይመለካል ዘንዶ ይመለክበታል በሚለው መሄድ የለበትም እና ክፍተት እንዳይፈጥሩ ነው። ለወደፊቱ ምን ይደረግ የሚል አጭር ነገር ላንሳ። 2-3 ነገሮችን ላንሳ። አንደኛ የተከለለው ቦታ ሁለቱም ካርታ ሊያወጡበትና ይዞታቸው ሊያረጋግጡ ይገባል የሚል ነው። ሁለተኛ ምንጊዜም በመመካከርና በመከባበር ችግሮችን በዚህ መንገድ እንዲፈቱ ማለት ነው። ችግር እንዳይፈጠር መታገል ያስፈልጋል። ሌላው ቅማንትን በተለያዩ መንገድ ለማጥፋት የሚጥሩት የቅማንት ጠላቶች በመካከል እንዳይገቡ ምንጊዜም እንዲህ አይነት ስርዓት ያስፈልጋል። እንዲህ አይነት ውይይት ማለት ነው። በፍጹም ሌላ አካል ገብቶ ችግር እንዳይፈጥር ማድረግ አለብን። ባለፈው እንትን አባ ወንበሩን አይከል ላይ እንደተናገሩት ማለት ነው የዋልድባ ገዳም ምንድን ነው የሚባለው ማን ነው የሚባል አንድ መሪ ጌታ የተናገረው ትክክል አይደለም። አንተ እንዲያረክብን እኛ እየመጣን ቄደር ስንነጭ እንኖራለን ምናምን ብሎ አባ ወንበሩን የተሳደበ ማለት ነው። እንዲህ አይነት ነገር ክብር የለውም። እውነቱን ለመናገር ትክክልም አይደለም። ሌላው ደግሞ ምንድን ነው እዚህ የቅማንትን በተለያዩ መንገድ ለማጥፋት የሚጥሩ የቅማንት ጠላቶች በመካከል እንዳይገቡ በር መዝጋት ያስፈልጋል። ልክ አሁን እንደተደረገው ማለት ነው። ሌላው ማለት የምፈልገው ምንድን ነው የአንዱን ችግር ሌላው መፍታት ተባብሮ መስራት ያስፈልጋል። ህገ ልቦና የሚያስፈልጋቸው ነገር ካለ የክርስትና እምነት ተቋም ራሱ ማገዝ አለበት። ወንድሞቹ ናቸው የሚፈልጉትን ማገዝ፣ ማቴሪያሊስቲክ የሆኑ ድጋፎች አተን ቸገረን ካለ ማገዝ ያስፈልጋል። ምንም ችግር የለውም እኮ የስ በተለያየ ጊዜ አንዳንድ እንዲያውም የሆነ ቤተክርስቲያን መስጊድ ሲሰራ የሆነ ብር አውጥታ ሰጠች ለመስጊድ የሚል ነገር ነበረ። የሚደነቅ ነው እንደዛ አይነት ነገር ማለት። የሆነ መስጊድ ደግሞ ቤተክርስቲያን ሲሰራ ድጋፍ አደረገ። ይሄ መተሳሰብህን የሚያሳይ ነው።
እና ሊደነቅ ነው የሚገባው እንጂ እንደ ክህደት እንደ ምናምን እየቆጠሩ ሌላ ነገር የሚያደርጉ ሰዎች በጣም በጣም በዚህ ዓለም አብረን በሰላም እንዳንኖር ነው መጽሐፉ የሚያስተምረን። ቢቻላችሁ እስከ ሰው ጋር ሁሉ በሰላም ኑሩ ነው የሚለው። ሰላማዊ ስትሆን ሁሉንም ህዝብ ነው፣ ሃይማኖት አትለይም፣ ምንም አትለይም፣ በፍቅር ሁሉ ነው የምታየው። ከዛ አንጻር ማየት ያስፈልጋል ማለት ነው ፈልገው እና ያደረጉት ነገር ጥሩ ነው። ይሄ ነገር ተጠብቆ መቀጠል አለበት። ታንኪዩ። መልካም እንግዲህ ዘንድር ሰፊውን ጊዜ ወስደህ ማብራሪያውን ሰጥተዋል። ደስ የሚል ነው የተፈጸመው ነገር። በዚህ መቀጠል አለበት። ሌሎችም ከዚህ ልምድ መውሰድ መቻል አለባቸው። የህገ ልቦና እምነት የሚያመልኩ ሰዎች እንኳን ባይኖሩ ክርስቲያኑ የቅማንትነት መሰረቱ ስለሆነ እነዚህን ድግናዎች የአምልኮት ቦታዎች የሚሆን ህገ ልቦናውን የሚገልጹ ነገሮችን ጠብቆ ማስቀጠል ያለበት ይመስለኛል። በዚህ ጉዳይ ሁላችንም የበኩላችን አስተዋጽኦ ማበርከት አለብን ማለት ነው። እንግዲህ ይህን እርቅ ያዩ ሰዎች ወይም ደግሞ ከጀርባ እርቁ እንዳይፈጸም በመካከላቸው ልዩነት እንዲፈጠር ሲሰሩ የነበሩ ሰዎች በዚህ ተናደው ሌላ ችግር እንዳይፈጥሩ ሁላቸውም ጥንቃቄ ማድረግ አለባቸው የሚል መልእክት አለኝ። በእርግጥ ቅማንት ከታረቀ በኋላ መልሶ ችግር የመፍጠር ወይም ደግሞ ወደ ነበረበት ችግሩን የመመለስ ባህል የለውም በብዛት ግን አይኖርም ብሎ መደምደም ደግሞ አይቻልም። ምናልባት ሌላ ተልእኮ ያለው ሰው ሌላ አጀንዳም ይዞ እንዳይመጣ ቅድም እንዳልከው በተለይ የባለቤትነቱን ጉዳይ ከሚመለከተው አካል በፍጥነት ማስጨረስና ይዞ መቀመጥ የተሻለ ነው የሚል መልእክት አለኝ። ይህን በዚህ እንጨርሰውና ወደሚቀጥለው ጥያቄ እንለፍ። ከትላንት በፊት ይመስለኛል ማዕረጉን አላወቁም፣ መከላከያ መልስ ነው መሰለኝ፣ ጎንደር ሆስፒታል አካባቢ ጥበቃ ስራ የሚሰራ አቶ ሞላ የተባለ የአርማጭሆ ትክልንጋ አካባቢ ተወላጅ በአካባቢው ማህበረሰብ በደንብ ይታወቃል። እኔ በግሌ እንኳን ብዙም አላውቀውም ከእይታ በዘለለ ጎንደር እዛ ሆስፒታል አካባቢ ብስክሌት እየጋለበ ሲያልፍ የተጣሉ ሰዎች ድንጋይ ወርረው መትተውት ሞተ የሚል አለ። እንደገና ሆን ተብሎ ነው በተቀነባበረ ሴራ የተገደለ በማንነቱ የሚሉ ጉዳዮች አሉና በዚህ ጉዳይ በአንተ በኩል ያሉ መረጃዎችን ለተመልካቾቻችን አድርስና ይበልጥ ደግሞ ሌላም ምናልባት የተለየ ነገርም ካለ በቀጣይ የምንመለከት ይሆናል። ግን አብዛኛው ሆን ተብሎ ግድያው እንደተፈጸመ በተለይ ደግሞ ተመትቶ ከወደቀ በኋላ አንስቶ ሆስፒታል ተሎ ባለማስገባት ደም ወደ ጭንቅላት ውስጥ ፈሶ እንዲሞት ተደርጓል የሚሉ በርካታ መረጃዎች አሉ። እንግዲህ በዚህ በኩል እኛም መረጃዎችን በደንብ ለተመልካቾቻችን እናደርሳለን። ወደ አንተ ልምጣ። መልካም እንግዲህ እንትኑ ይሄ ምንድነው ቪክቲም የሆነው ሰውዬ ጎንደር ሆስፒታል ወይም ጎንደር ይሄ ምንድነው ይሄ ሳይንስ አምባ የሚባለው ግቢ ውስጥ በጥበቃ የሚሰራ ሰው ነበረ እና ባለፈው አርብ የስላሴ ማለት ነው 07/10/2017 ዓ.ም ነው የተገደለው። ገረመው ሞላ ደማሙ ነው የሚባለው የትክልንጋ አካባቢ ካይላሜዳ የሚባለው አካባቢ ተወላጅ ነው። እድሜው 40 ዓመት ነው። እንግዲህ ስራ ውሎ ወደ ቦታው ሲሄድ ነው የተገደለው። ያሉት መረጃዎች እንግዲህ አንተ እንዳልከው አንዳንዴ አይ የለም በአጋጣሚ ነው ሰዎቹ ድንጋይ ሲወራወሩ ነው የተመታው የሚል ነገር አለ። ግን ደግሞ ብዙ ሰው ደግሞ የሚለው ሆን ተብሎ ነው የተመታው ነው የሚለው። ሆን ተብሎ ከዚህ በፊትም በፌስቡክ ራሱ እንገላለን የሚል ማስፈራሪያ ምናምን ሁሉ ይነግሩት ነበረ ነው የመጣው መረጃ ማለት ነው። እንገላለን ምናምን ጠንካራ ልጅ በመሆኑ እንደገና ደግሞ ወታደር በመሆኑ የሆነ እንትን ስላልሆነ ይመስለኛል እንገላለን የሚል ማስፈራሪያ ያው ቅማንት የሆነ ላይ እንደዛ አታክ ስለሚደረግ ማስፈራሪያ ይቀርብለት ነበረ የሚል ነገር አለ። እንግዲህ ወደ ቤቱ ሊደርስ ሲል ነው የተገደለው የተመታው ብለዋል። እንዲያውም ተሰብስበው ነው የደበደቡት የሚል ነው መረጃው የመጣው። ስለዚህ ፋርዘር በሚቀጥለው ይሄን የበለጠና እንትን እንለዋለን። ምንም ይሁን ምን በግርግር ማስመስል ይመታሉ። በነገራችን ላይ በአልፎ ሲሄድ ነው ዝም ብሎ የተመታው ሰዎች ተጣልተው ቢለው ሆን ተብሎ ማለት ነው። ሆን ተብሎ ሴራው ይሰራና የተጣላ መስለ ድንጋይ እየተወራወርክ ትመታዋለህ። በቃ እሱ እኮ ምን ግልጽ ነው። ይሄንን እንትን ማለት ያለብን ይመስለኛል። የተጣላ ሰው መምታት ያለበትን ሰው ነው የሚመታው እንጂ መንገድ የሚሄድን በብስክሌት የሚሄድን ሰው እንዴት ትመታዋለህ አንተ? ምን ብለህ ትመታዋለህ? አብዛኛው እንትኖቹ የመረጃዎቹ የነገሩን ሆን ተብሎ ሲፎከርበትም ስለነበረ ነው ሆን ተብሎ ተጠብቆ የተገደለው። አገዳደሉን ዘዴ ጠብቀው ወይም የሆነ ነገር ምክንያት ፈልገው እንደዚ አይነት እርምጃ ወስደውበት ሊሆን ይችላሉ። ሪል እንደዚ አይነትም ከሆነ ፋርዘር በምናደርገው ማጣራት በሚቀጥለው ይዘን እንቀርባለን። ሪል ማለት የተለየ ነገር ካለው ከዚህ ከዛሬው ማለት ነው። ግድያው ግን ሆን ተብሎ ቅማንት በመሆኑና ጠንካራ ልጅ በመሆኑ ጠንካራ የሆነን ቅማንት ከጎንደር ሆስፒታል የማባረር የማፈናቀል ስራ ሁልጊዜም ይሰራል እንደዚህ አይነት ማለት ነው። ስለዚህ በተለያየ መንገድ በተለያየ ሁኔታ ታሳደዋለ። ጥበቃ መሆን፣ የጽዳት ሰራተኛ መሆን፣ የሐኪም ባለሙያ መሆን፣ ዶክተርም መሆን የፈለከው እዛ ሆስፒታልም በለው እዛ ጎንደር ዩኒቨርሲቲ ጠንካራ መስለ ከተያቸውና ለወደፊት ይሄ አደጋ ይፈጥርብናል እኛ የምናደርገው ብለው እነሱ ሴረኞች ስለሆኑ ማለት ነው
ማይቀበላቸውና ማይሽለጠለጥ ሰው ከሆነ መግደል የነሱ ስራ ነው ምን ጊዜ ማለት ነው። ይህን እንትን ልናደርገው አንችልም። ይሄኛው መረጃ ዝም ብለን የአብዛኛው መረጃ ሎክዳውን ሆን አድርገን ልንተው አንችልም ማለት ነው። ይህን ማየት ያስፈልጋል። እንግዲህ የግድያው ምክንያት አሁን ባልኩት መንገድ ነው። ምልስ ወታደር የነበረው እንግዲህ ያው ነፍሰ ገዳዮቹ ይሄን ነገር እንደሚያደርጉ ከዚህ በፊት ባይፎክሩበትና ሲዝቱበት ባይቆዩ ኦኬ ምንም እንደዛ ነው ብለን የምትቀበለው ነገር ይሆናል ብዬ አስባለሁ። እንግዲህ አንዳንድ ቤተሰቦች እንደሚሉት በማህበራዊ ሚዲያ ቅድም እንዳልኩ ብዙ ጊዜ እያስፈራሩት እንደነበረና እንገላለን የሚል ነገር ነው። እሱ ግን ምንም ያደረገው ነገርም ስለሌለ ምንም አልሆንም ብሎ ያው ስራውን ሰራ እንደነበረ ነው መረጃዎቹ ያሉት። ዝሮ ዝሮ ምንድነው ጎንደር ከተማ ውስጥ ያሉ ቅማንቶች ምን ጊዜ መጠንቀቅ አለባቸው። የቅማንት ጥያቄ ተፈትቶ ሴትል ሳይደረግ ማለት ጥያቄው ተፈትቶ ችግሩ በቃ አለቀ እስከሚባል ዝም ብለህ ተዝናንተ የምትሄድበት መንገድ የለም። ምንም ይሁን ምን ማለት አሳቦ የሚግደልህ ምንም ይሁን ምን በስርዓት ነው መንቀሳቀስ ያለባቸው። ጎንደር ከተማ ያሉ ሰዎች ማለት ራሳቸው በሚገባ መጠበቅ አለባቸው። ሁሌም ተጠንቅቀው ነው መሄድ ያለባቸው። መቼም በብስክሌት እየሄድክ ሰው ድንጋይ የሚወራወር ከሩቅ ነው ሄደህ አትገባበትም፣ ትቆማለህ እኮ። ግን ይሄ ሆን ተብሎ ነው የሚደረገው እንደዛ የሚመታው ማለት ነው። ስለዚህ ሌላ ምክንያትም ተፈልጎ ማለት የተጣላ መስሎ በሳንጃ በካራ ሁሉ ወግቶ ሊሄድ ይችላል። አንተ ተጣልተው ነው እርስ በርሳቸው ነው በኋላ ብለህ ሞኝ ህዝብ እንደዛ አይነት ሊቀበል ይችላል። ኖ አይደለም፣ ነጥሎ መምታትም ነው። ይህን በደንብ አድርጎ ሰው መረዳት ያለበት ይመስለኛል። ተጠንቀቁ። ጎንደር ከተማ የምትኖሩ ሰዎች በዛ ልክ ነው መጠንቀቅ ያለባቸው። ተሸበሩ ችግር ምናምን የሆነ ምናምን ማለት አይደለም። ጥንቃቄ አድርጉ። ስትወጡ በጊዜ ስትገቡም በጊዜ ማለት ነው። አሳቻ ቦታ አለመገኘት ያስፈልጋል። አደገኛ ሁኔታ በህይወታችሁ ችግር የሚገጥም ከሆነ የስራ ቦታችሁ ተውት ስራውን። በቃ ምን አለፋችሁ ሂዱና የሆነ ቦታ ሌላ የተሻለ ነገር ፈልጉ። መቼም ቅማንት ማንንም ቅማንት አይጥልም። ቤተሰቡም በለው በዛም በዚህም ተፍጨርጨረ ታድራለህ። ቅማንት ደግሞ ጠንካራ ነው። አደገኛ ነው ብላችሁ የምታስቡት የስራ ቦታ ካለ ለምን አተውትም? የስራ ቦታችሁ ሊቭ እሱን ተውትና ሌላ ቦታ መሆን ያስፈልጋል። ያ እንደዚህ ማስፈራሪያ እንትን እያለበት እዛው መቀመጥ አንዳንዴ ድፍረትም ስለሚሆን ማለት ነው። እንግዲህ ይህንን ማየት ያስፈልጋል። አንደኛ ከአጠገባቸውና አብረዋቸው የሚሰሩ ጽንፈኞች ሰዎች ጋር መጠንቀቅ አለበት። ቅማንት ብዙ ጊዜ ትልቁ ችግር ሲያወራ ሚስጥር አይደብቅም። ሲያወራ ተደብቆ አያወራም። ምን እንደሚያወራ ራሱ ዝም ብሎ ይናገራል። ማንም ቦታ ማለት ስሜቱ የፈለገውን ነገር ዝም ብሎ ይናገራል። ያነቡሃል ማለት ነው። ውስጥህን ያዳምጠዋል። አፍ ነው የልብህ መታያ። አፍ ማለት ምንድነው? አንደበት ነው። የምትናገረው ነገር ውስጥ ያለውን ነገር ያጋልጣል። ስለዚህ ብዙዎቻችሁ በውስጣችሁ ይዛችሁ ነገሮቻችሁን ስታወሩም በድብቅ ማንም ሳይሰማ በማውራት ራሳቸውን መጠበቅ ያለባቸው ይመስለኛል። ወጣ ያለ ነገር በኮንፊደንስ የምታወሩ ከሆነ እቺ ጥሬ ካደረች ተብሎ ይገደላል። ምክንያቱም እነዚህ እንትን ናቸው። ደም አፍስሰዋል፣ ብዙ ህዝብ ጨፍጭፈዋል፣ ይፈራሉ። ደም ይመልስብናል፣ ያጠፋናል ብለው ስለሚፈሩ ጠንካራ ሰው ሲያዩ ይገላሉ። ይህን ከማድረግ እንደማይመለሱ ማወቅ አለባቸው ማለት ነው። እንግዲህ ህይወታችሁን አደጋ ላይ ከሚጥል ስራ እንትን በሉ። በሚያስገድላችሁ ብዙ ጊዜ አደጋ የሚጥላችሁ ቅማንትነታችሁ ስለሆነ አትዘናጉ ማለት እፈልጋለሁ። ሌላ ሁለተኛ ግድያ እንግዲህ ባለፈው ቅዳሜ ከጭልጋ ወደ ጎንደር ሲጓዝ በነበረ መኪና የህዝብ ማመላለሻ አይ ቲንክ አባዱ ላይ ይመስለኛል እሱ ጋር ጭንጫጌ ቢባል ወደ እንትን ሊደርሱ ሲሉ ማለት ነው ወደ አይምባ ሊደርሱ ሲሉ ያው እንግዲህ ፋኖ ነኝ ምናምን የሚል ሌባ አለ አይደል በአማራ በዛው በአካባቢ እሱ ተኩስ ፈጽሟል። እንትኑን ሊያቆም ሞከረ። መኪናው አልቆምም ብሎ ሸመጠጠ። ዴን አውቶማቲክ አድርገው ተኮሱበት መኪናው ላይ ማለት። በዚህ ጊዜ አንድ ሰው ቆሰለ። አንዲት የ20 ልጅ ተገደለች። የአይከል ከተማ ተወላጅ ማለት ተገደለች ማለት በጣም በሚያሳዝን ሁኔታ ተገደለ። መኪናው አመለጠ እንደዛ አድርጎ ማለት። እኔ ብዙ ጊዜ አልመክርም። በቃ መቆም ካለበት ቢቆም ይሻላል እንደዛ ሰው ከሚያስገድሉ ማለት ወይ ደግሞ አለመሄድ ነው። በቃ ቆም ካለ ሽፍታ መቆም ነው። የምትዘረፍም ከሆነ ተዘረፍ፣ ታግተ ገንዘብ ከሆነ ተቀልተ ምናምን ክፈል ከምትሞት ማለት ነው። በእርግጥ ወስዶም ይገላል። አይ ነው እሱም አውቃለሁ። እንደዚህ አይነት ስለመረራቸው እንደሆነ ይገባኛል። ግን ሹፌሮች ይሄን ሪስክ አትውሰዱ። በቃ ሰላም ካልሆነ በዛ መንገድ አትሂዱ፣ አቁሙት። እኔ እሱን ነው የምናገረው ማለት የምፈልገው ማለት ነው። ሰው ሌላ ችግር ከመፍጠር ማለት ነው። እኔ አሁን ሰው ከሚሞት ገንዘብ ቢጠፋ ይሻላል ብዬ አምናለሁ። ከተበድረም ተቀልተም መክፈል ይሻላል እንዲህ አይነት እንትን ከማድረግ ማለት ነው። እንግዲህ የኔ ምክር ሀሳብ ቅማንቱ በአስቸኳይ ከጭልጋ በጋባ በኩል ሮቢትን አድርገህ ጎንደር የምትገባበት መንገድ ስሩ። በቃ ጓንግን ድልድይ ትሰራለህ። ሌላው መንገድ ቀላል ነው። በቃ ጠጠር መድፋት ነው። ምንም ችግር የለውም። እሱን ለምን አትሰሩትም? እና ከዚህ የእንትን ይሄ ዝም ብሎ እንደዚህ እንደ እንስሳ ሰው የሚገሉ እንደ አራዊት እያሳደደ በሚገል የደናቆርት መንገድ ለምን ትሄዳለህ? ስቶፕ። በቃ እየሄዳችሁ አትበሉ። ቀላል እኮ ነው። ሁሉም ሰው የቻለውን ያክል ገንዘብ በሬው ያለው በሬውን ሽጦ በቃ በሬ ያለው በሬውን ሽጦ አንድ ትልቅ በሬ ካለው ይሸጥና ወይፈን ገዝቶ የግማሹን እንደዛ እየሰጠ ቢሰራ ቀላል ነው። በቃ አለቀ። በአንዴ ይሰራል እኮ። የተወሰነ ሚሊዮን ብር ነው የሚያስፈልገው። አይ ቲንክ አሁን ቅማንት ተባብሮ 20 ሚሊዮን
30 ሚሊዮን ማውጣት ያቅተዋል? 40 ሚሊዮን 50 ሚሊዮን ማውጣት ያቅተዋል? ኧረ 100 ሚሊዮን ያወጣል። ምንም ችግር የለውም። በዛም በዚህ ብለህ ያን መንገድ ለምን አትሰሩትም? ቤስት ወይ ትሰራለህ። በህዝብ መካከል ነው የምትሄደው፣ ትጠበቃለህ። አለቀ። ሽፍታ ይጠፋል ማለት አይደለም። በዛም ሁልጊዜ ግን እየተሳቀክ በዛ መሄድ የለብም። በዛ መንገድ ማለት ነው። እኔ እሱ ነው ማለት የምፈልገው እና በዛ በኩል ጥንቃቄ ቢደረግ ጥሩ ነው። መንግስት ሆይ የት አለ የሚል ጥያቄ ደግሞ ጠይቃለሁ። ፋኖን አጥፍቼዋለሁ ወይ ምናምን እያለ በየቦታው ያንቧትራል። ለምንድን ነው መንገዱን ሴፍ ማታደርጉት? አትሊስት ይሄን ከሱዳን እስከ ጎንደር የሚሄደው መንገድ መጠበቅ እንዴት ያቀታል? ከዛ አካባቢ አሰሳ ማድረግ እንዴት ያቀታል? አሳዶ በዛ አካባቢ ያለ ሌባ መግደል እንዴት ያቀታል? ሆን ተብሎ ህዝቡ ይበጥበጥ፣ የራሱ ጉዳይ የቤት ስራ ይሆን ይሄ መከራው ካልተባለ በስተቀር መንግስት ምንድን ነው የሚሰራው ነው የኔ ጥያቄ። ምንድን ነው የሚሰራው? ይሄንን ለምን እንትን አያደርገው? መንገዱን ለምን ሴፍ አያደርግም ማለት በየቦታው እኮ ቀላል እኮ ነው። በየ5 ኪሎ ሜትር ወይንም 2 ኪሎ ሜትር ጥበቃ ታደርጋለህ። አንዳንድ ጋንታ ወይም አንዳንድ ቲም አስቀመጠበት እንዲጠበቅ ታደርገዋል። አለቀ። አንድ ቦታ ችግር ሲደርስ በዛም በዚህም ያለው ሁለቱ አካል ይመጣና እንትኑን ይከላከላል። ጥቃት ተከላክሎ መስራት ይችላል። ይህን ማድረግ እንዴት ያቀታቸዋል? እኔ እሱን ነው ማለት የምፈልገው። ሌላ አንድ ልጅ አይ ቲንክ ግልጽ ያልሆነ ነው። ልጁ ተገሏል። በእርግጥ ስሙን ራሱ ማወቅ አልቻልኩም። የተንበራ ተወላጅ ነው። ተገሎ ተገኝቷል። እንግዲህ እንዳሉት ከሆነ ጭልጋ ስላሴ የሚባለው አካባቢ ነው ጫካ ውስጥ ተገሎ የተገኘው። በጥይት ነው የተመታው። ዝርዝር መረጃ የለውም። የተገደለው ግን ሆን ተብሎ ነው። እንትኑ ፎቶ እንዲያውም የሆነ ቦታ አይቼው ነበር። እሱን በኋላ አስፈልጎ አጣሁት። ተገሏል ልጁ ማለት ነው። ጥንቃቄ ማድረግ መልካም ነው። ግድያዎች በነገራችን ላይ በዚህ የሚያበቃ አይደለም፣ ብዙ ናቸው። ከዚህ በተጨማሪ 2 ነው 3 የሚሆን ሌባ ሰሞኑን ተገሏል። አሁን በዚህ 2 ቀን ማለት ነው። ደረቅ አባይ የሚባለው አካባቢ ይመስለኛል ያ እንደዚህ ባለፈው እንትን ላይ እርምጃ እንደተወሰደው መተማ ላይ እርምጃ እንደተወሰደው ይሄ ዘራፊ ቡድን ማለት አሁንም እንደዛ አይነት እርምጃ ተወስዷል። ይሄ ጥሩ ነው ብዬ ነው የማስበው። ሌባን አሳደምታል። ሌባ ያልሆነ ሰው በሌባ ሰበብ አድርገህ ሳይሆን ታጥቆ ወጥቶ ሆን ብሎ የራሱ ወገን የሚዘርፍ የሚያሳድድን አናቱን ብለው ይሄም ትክክለኛ እርምጃ ነው። ህብረተሰቡ እንደዛ ካላደረገ መትረፍ ስለማይችል ማለት ነው። ስለዚህ በጭልጋ አካባቢ አሁን ይሄ ከተጀመረ መቀጠል አለበት። ሌላም ቦታ ማለት ሌባን በፍጹም መታገስ የሚባል ነገር የለም። አሳዶ መምታት ነው። ከዛ በኋላ የተጠረነፈ ኃይል፣ ጠንካራ ኃይል የህብረተሰቡ ማለት ነው። ህብረተሰቡ የሚጠብቅ ኃይል ብቻ ነው የምፈልገው። ከታች እንዳሉት ጠንካራ ልጆች ሆነ ተጠናክረ መቀጠል ነው። ያ መልካም ይሆናል። እነዚህን ግድያዎች ሁሉ ማቆም የሚችለው ጠንካራ አደረጃጀት ሲፈጥር ነው እንጂ መከራ ሲመጣ ብቻ ህዝቡ ሆ ብሎ ተነሱ አንዴ እንደሚከላከለው ብቻ መሆን የለበትም። ሁልጊዜ ከቦታ ቦታ እየተንቀሳቀሰ ህዝቡን የሚጠብቅ ኃይል ያስፈልገዋል። እሱ ደግሞ መደራጀት እና ከወንጀል ነፃ መሆን፣ ወንጀለኛን መከላከልና ሌባ የሚባል ነገር አሳዶ መምታት ያስፈልጋል ብዬ አስባለሁ። ስለዚህ በግድያዎቹ ለጊዜ እጃችን የገቡ ይሄ ነው። ብዙ ሌላ ቦታ ግድያዎች ይኖራሉ። ምንም ግድያ ነፍ ነው አሁን የሚቆም እንትን አይደለም። ዞሮ ግን ህብረተሰቡ ጥንቃቄ እንዲያደርግ እያንዳንዱ ሰው ጥንቃቄ እንዲያደርግ መልእክት ማስተላለፍ ፈልጋለሁ። ታንኪ መልካም ዘንድሮ እንግዲህ ግድያ፣ እገታ የትም ቦታ የተለመደ ነው። በቅማንት ቀጠና ማህበረሰቡ እንዴት ራሱን ይጠብቅ የሚለውን በተደጋጋሚ ስለምናነሳ እሱም መድገም አያስፈልግም። ራሱ ጥንቃቄ ማድረግ አለበት የሚለውን መያዝ አለብን። አሁን የሆነ ከጎንደር ከተገደለው ልጅ ጋር ከሞላ ከሚባለው ልጅ ጋር ግን አንድ ነገር ያነሳው እኔ ያላወቅኩት የነበረ ከዚህ ከኃይላ ሜዳ አካባቢ ቤተሰቦቹ ወንድሙ ወይም ደግሞ የሆነ ዘመዱ የሆነ ቅማንት ትግል ውስጥ በንቃት የሚሳተፍ አንድ ወጣት አለ። ምናልባት ከእሱ ጋር በተያያዘ በጣም በንቃት ስለሚታገል እንደዚሁም ሌሎች አሉ ቤተሰቦች የሆኑ በስፋት የሚታወቁ ማህበራዊ ሚዲያ ላይ ምናልባት በእነሱም ምክንያት ሊሆን ይችላል የሚለውን እኔ ጥርጣሬ አድሮብኛል። እንዳልከው በቀጣይም ይህን ጉዳይ እስከ መጨረሻው ሰፋ አድርገን ይዘነው ምንመጣ ይሆናል ማለት ነው። ስለዚህ ሰው ጥንቃቄ ማድረግ አለበት። በተገኘው አጋጣሚ ሁሉ እንደሚገደል ማወቅ አለበት የሚለውን መያዝ መቻል አለብን። እንደገና ቅማንት ችግሩ መሰረታዊ ችግሩ ቅድም የሆነ እንዳገኘ ወራለ ስትል ያነሳው ሀሳብ ቅንነት፣ ዝም ብሎ ሰውን ማመን። ለምሳሌ ብዙዎች ታዝበ ከሆነ አይ ታርቀናል ከዚህ በኋላ ምንም አይገሉንም እያሉ እየገቡ የሞቱ የሚያልቁ ሰዎች አሉ። አብሮ ስለሳቀ ስለበላ ስለጠጣ አብሮ ስለዋለ ጤነኛ እንዳይመስልህ። ይሄ የታወቀ ነው። ከዚህ በፊትም የተለመደ ነው። ብዙዎቻችን ላይ ደርሷል እና ይሄን ለምን ትምህርት እንደማይወስድበት ሰው ግራ ይገባኛል። እኔ ጥንቃቄ አድርጉ የሚለውን ማስመር ፈልጋለሁ። ወደ መጨረሻው ጥያቄ ልለፍና እንግዲህ የመካከለኛው ምስራቅ ጉዳይ ባለፈው ስናነሳ ነበረ፣ የኢራንንና የእስራኤልን ጉዳይ ማለት ነው። አሁንም ይህ ነገር ተባብሶ ቀጥሏል። ከሁለቱም አቅጣጫ አሁንም አለ ጦርነቱ። እስካሁን በግልጽ ጣልቃ የገባ ኃይል የለም ማለት ሌላ ከሁለቱ ሀገራት ውጭ በግልጽ አብሮ የተሰለፈ ኃይል የለም ፊት ለፊት ማለት ነው፣ በጀርባ እንዳለ ሆኖ። አሁን ደግሞ ከሰዓታት በፊት የእስራኤል መከላከያ ሚኒስትር
የቴህራንን አየር ቀጠና ሙሉ ለሙሉ ተቆጣጥረናል የሚል ዜናም እያሰራጨ ያለበት ሁኔታ ነው ያለው። ጠቅለል ባለ ሁኔታ ግን ምንድነው ያለው የሚለውን ካለው ፖለቲካዊ አንድምታ ጋር ወደ አንተ ልምጣና አጠር አድርገህ አቅርበው። ያ የተወሰኑ ነገሮችን ለማለት ነው። ዝርዝር ትንታኔ መስጠት ካስፈለገ ለብቻው መታየት ያለበት ነው። ዝሮ ዝሮ ግን ምን እየሆነ ነው አሁን ያለው የሚለውን ነገር ለማንሳት ያክል ነው። እንግዲህ ኢራንና እስራኤል ያው እንትን ጀምረዋል። ኦኬ ተኩስ ጀምረዋል፣ እየተደባደቡ ነው ማለት ነው። ያኛው በባለስቲክ እና በሃይፐርሶኒክ ሚሳይል ይደበድባል። እስራኤል ደግሞ በአውሮፕላን ጭምር ትደበድባለች ማለት ነው። እስራኤል የኒውክለር ስጋት መኖር የለበትም በአጠገቤ፣ ምክንያቱም ትጠፋለች የሚል ማጥፋት አለብን የሚል ፍላጎት አለ በአረብ ሊግ ይባሉት ሁሉም ባይሆኑ ማለት ነው። እንዲህ አይነት ነገር ስላለ ስጋት አላት፣ ትልቅ ስጋት ማለት ነው። ከዛ በፊትም እንዳልነው እስራኤል በመካከለኛው ምስራቅ አውራ ሆና እንድትቀጥል የሚፈልግ ደግሞ የምዕራቡ ኃይል አለ። ምክንያቱም ያንን አካባቢ ስትራቴጂክ የሆነ ቦታ መቆጣጠር የምንችለው በዚህ መንገድ ካልሆነ በተለይ ደግሞ እንደዚህ አሁን ይሄ ሞር ሃይማኖታዊ የሆነ ጽንፈኝነትን ያተኩራሉ የሚባሉ ሀገራት ላይ እንትን እንዲደረግ አይፈለግም። ሞር ኒውክለር በእጃቸው እንዲገባ አይፈቀድም። እሱ ስጋት ስላለ ማለት ነው። በዛ ምክንያት ነው እና እስራኤል እንግዲህ ቤንጃሚን ኔታንያሁ በኢራን ላይ እየወሰዱት ያሉት እርምጃ ሁለት ዓላማ እንዳለው ተናግረዋል። ዛሬ ይመስለኛል የተናገሩት ሁለት ዓላማ አለው ነው ያሉት። መሰረታዊ ነገሩ ሁለት ነው ብለዋል። አንደኛው ኢሊሚኔቲንግ ኒውክለር ትሬት ነው ያሉት፣ የኒውክለር ስጋትን ማጥፋት ነው። በፍጹም ኢራን የኒውክለር ስጋት ልትሆን አትገባትም ነው ለመካከለኛው ምስራቅ ወይም ለእኔ ለእስራኤል ስጋት ልትሆን አይገባም ነው አንደኛው ማለት ነው። ያ ማለት ምን ማለት ነው? ኒውክለር በእጇ ራሷ ሊገባ አይገባም ነው። ኒውክለር በቃ እሷ አብላልታ የኒውክለር ባለቤት መሆን የለባትም ነው። ሌላው ደግሞ ኢሊሚኔቲንግ ሚሳይል ትሬት ነው። የሚሳይል ድብደባ አሁን አታክ የሚያደርጋት እስራኤል ትልቅ ችግር የገጠማት ማለት ነው። አሁን በዛ ይሄ ምንድነው በአየር ክልሏ መቆጣጠሪያ ዘዴ እሱ ማቆም አልቻለም። በአንዴ መቶውን ምናምኑን ስለሚልኩት አንድ ሁለቱ ምናምን ሾልኮ ይገባል። የሚያመጣው ፍንዳታ ደግሞ በጣም ከባድ ነው እንትኑ በፓወርፉል ስለሆነ ማለት ነው። የሚተኮሰው ነገር ያደረሰውን ነገር እያየ ነው። አንድ ህንፃ ሲመታ በአካባቢ ያለው ህንፃ ራሱ ፍርስርስ ነው የሚለው። መስኮቶች ይወላልቃሉ፣ የሆነ ፓርቱ ይደረመሳል፣ ንዝረት አለው። ከባድ ነው እንትኑ የሚተኮሰው ነገር ማለት ነው። ይሄንን እንዳይኖር ማድረግ ነው የሚል ነገር ነው እስራኤል እንትን ያደረገው ቤንጃሚን ኔታንያሁ ያቀረቡት ማለት ነው። እንግዲህ ሌሊቱን እስራኤል በኢራን የሚገኙ በርካታ የኒውክለር ጣቢያዎች ናቸው የተባሉ ቦታዎችን ደብድባለች ዛሬ ማለት ነው። ቤንጃሚን ኔታንያሁ አክለው የተናገሩት ኢራናውያን ከቴህራን እንዲወጡ አስጠንቅቀዋል። ውጡ ከቴህራን ብለዋል። ልክ ከጋዛ ውጡ እንዳሉት አሁንም ከቴህራን ውጡ ብለዋል ማለት ነው። ይህ ምን እንደምታለው ምንድን ነው የሚያሳየው? ሊቀጥሉ ፈልገዋል። ልክ እዚሁ ጋር ባለው አሁን ይሄ በሚደረግ እስራኤል ላይ የሚደረገው እንትን ያጠፋ ጥቃት የበለጠ ያናደዳቸው ይመስለኛል። እና ቴህራንን እንግዲህ እንደ ጋዛ ሊያርሱትም ይችላሉ። ዊዶን ነው እንደዚህ አይነት ነገር ሊመጣ ይችላል። ያ ከሆነ ዓለም አቀፍ ማህበረሰብ ምን ይላል? ምን ይፈጠራል? ጋዛና ኢራን አንድ አይነት አይደለም። እንደምትመለከተው ጋዛ እንትን ራስ ገዝ ሆኖ ቢቀጥልም ከእስራኤል ተነጥሎ ራሱን የቻለ ሀገር አይደለም። ኢራን ደግሞ ሉዓላዊት ሀገር ነች። ይሄ ነገር ሲመጣ ሌሎች ሜቢ ምን ሊሉ ይችላሉ? ሌላ የዓለም እንትን ኢንተረስት ያላቸው ሊመጡ አይችሉም የሚል ጥያቄም ያስነሳል ማለት ነው። እንግዲህ ይህን መልእክት ተከትሎ እስራኤል የጋዛውን አካሄድ ልትተገብረው ነው ማለት ነው የሚል ስጋቶች በዛም በዚህም እየወጡ ነው። በብዙ የመገናኛ ብዙሃን ይሄን ነገር እየተናገሩት ነው። እስራኤል ትላንት ባደረገችው ጥቃት የኢራንን የደህንነት እንትን ይሄ ኢንቴሊጀንስ ምናምን የሚባለውን ኃላፊ ገላለች እንደገና ማለት ነው። አሜሪካን መግደልሽ ጥሩ አይደለም ብላለች። እውነት ነው እውነት አይደለም ማለት ነው። ከልብ ነው ከልብ ባይሆንም ማለት ነው። የወሰደችው እርምጃ ትክክል አይደለም እያለች ነው። ዝሮ ግን እስራኤል ገላለች ማለት ነው። በጣም ትልቅ ባለስልጣን ገደለች ማለት ነው። ስለዚህ ይሄ ትልቅ ነገር ነው። በሌላ በኩል እስራኤል በኢራን አገዛዝ ለውጥ ያስፈልገኛል ብላለች። የአገዛዝ ለውጥ ያስፈልጋል ማለት ነው። እንግዲህ እንደዚህ ብላለች። ይሄንን አሁን የሚደረገው ድብደባ በዚህ ደረጃ ከመጣ ድፍረት ከመጣ ኢራን ውስጥ የአገዛዝ ሽፍት ያስፈልጋል፣ የሪጅም ቼንጅ ያስፈልገኛል እና ኢራን ሪጅም ወይንም አገዛዝ መቀየር አለባት። የተሻለ አገዛዝ ወይ እንደ ኢራን ወይ እንደ ሶሪያ ወይ ደግሞ እንደ ዮርዳኖስ አይነት መምጣት አለበት። የነሱን ሊደግፍ የሚችል ማለት ነው፣ ወዳጅ የሚሆን እንጂ ጽንፈኝነትን የሚያስከትል ምናምን አንፈልግም አይነት ነገር ነው። በእርግጥ ኢራን ስትመለከት በተለያየ መንገድ ለሂዝቦላ፣ ለሐማስ፣ ለሁቲ አማጽያን ምናምን የምትሰጠው ድጋፍ እንደዚ አይነት እንትን እንድትል ያደርጋል። አሁን እኔ የእስራኤል መሪ ቢሆንም እንደዛ ከማድረግ አልመለስም እኔ አይደለሁም እንጂ ማለት ነው። መደገፍ ሳይሆን ነባራዊ ሁኔታውን አይተህ ስትመለከተው እንደዚ አይነት የሚያስደርግ ነገር አለው።
ለምን እንደዛ ማስበጥበጥ ምናምን በተለያየ መንገድ አማጽ እየደገፍ ችግር መፍጠር ዝሮ ዝሮ ስጋት ስለሚያመጣ ማለት ነው። አንድ ሉዓላዊት ሀገር ከሌሎች ሀገሮች ጋር የሚያጣላቸውን ስራዎች መስራት የለባትም እና ከዛ ይመስለኛል ሞር የሪጅም ለውጥ የሚባለው ነገር ትኩረት ተሰጥቶት እንትን እያሉ ያሉት ማለት ነው። በሌላ በኩል ኢራን ሌላ ዙር አይ ቲንክ ወደ ሶስተኛ ዙር ማለት ነው 3ኛ ዙር ድብደባዎችን አካሂዳለች፣ የሚሳይል ጥቃት ማለት ነው። በማለፈው ሌሊት ደብድባለች፣ በዛ 3 ሰዎችን የተገደሉት። ከዛ ቀጥሎ ደግሞ በነበረው ሌሊት ማለት ነው አይ ቲንክ ቅዳሜ ማታ እንደዛ አይነት ድብደባዎችን አካሂዳለች። በዚህም 10 ሰዎች ሙተዋል፣ በርካታ ሰዎች ቆስለዋል። እንደገና ደግሞ ትላንት ሌሊት ማለት ነው እስራኤልን ደብድባለች የተለያዩ ቦታዎች። በዚህ ደግሞ ወደ 5 ሰዎች ተገድለዋል ማለት ነው። እስራኤል ውስጥ መደባደቡ በሚሳይል መደባደቡ ቀጥሏል። ያው እስራኤል አሁንም ቅድም አንተ እንዳልከው የኢራንን የአየር ክልል በቁጥጥር ስር ነው። አንደኛ ኢራን በአውሮፕላን መደብደብ አትችልም። ባይ ዘ ወይ ያላት የአውሮፕላን አቅም እንደዛ ማድረግ የሚችል አይደለም። ከርቀት አንጻር ርቀቱ በጣም ሩቅ ነው፣ በሺ የሚቆጠር እንትን ነው። እሱ ማድረግ የሚያደርግ ዘመናዊ እንትን የላትም፣ የተዋጊ ጄት የላትም። እንትን ኢራን ማድረግ አትችልም። ሁለተኛ ብዙ ሚሳይል ስትተኩስ ከኢራቅ ጀምሮ ኢራቅ፣ ሶሪያ፣ ዮርዳኖስ የሚባሉት እየመቱ ይጥላሉ የአየር ክልላቸውን ያለ ፈቃዳቸው ስለሚመጣ ማለት ነው። አውሮፕላን ቢመጣ ሳይደርስ ነው የሚመታው ማለት ነው። ስለዚህ ያላት አማራጭ ሎንግ ሬንጅ የሚባለውን ሃይፐርሶኒክ ወይንም ይሄ ባላስቲክ ሚሳይል መተኮስ ነው ያላት ምርጫ ማለት ነው። ስለዚህ እዛ ያለውን ኢራን ውስጥ ያለውን አየር እንትኗን እንኳን በራሱ አየር መከታተል አልቻለችም። ችግር ገጥማታል ማለት ነው። እሱም ማድረግ አልቻለችም። ዝሮ ግን በሚሳይል ያው ድብደባው ቀጥሏል። ይሄ ሚሳይል የሚወጣው የት ነው ብላ እስራኤል እያነፈነፈች ነው። የት ነው ይሄ ሁሉ አንድ ቦታ ነው ያለው፣ እሱንም አግኝተነዋል እያሉ ነው። እሱን እናጠፋዋለን፣ ዲሞሊሽ እናደርገዋለን፣ ከዛ በኋላ ይቆማል ነው። እንደዛ ከሆነ አይ ቲንክ እንትኑ ይቆማል ብዬ አስባለሁ። አሁን ይሄ ምሬትን እየጨመረ የአጸፋ ምናምኑ ይቆማል ይመስለኛል። ኢራን ሳትወድ በግድ ተገዳ በ1956 የተፈረመ ስምምነት አለ ከኒውክለር ጋር። ኒውክለርን ወደ ጦር መሳሪያ ያለመቀየር ስምምነት ማለት ነው። ኒውክለርን ለኢነርጂ ለምናም ብቻ እንድትጠቀም ወደ ጦር መሳሪያ ቦምብ ምናምን እንዳሰራበት ማለት እንደዛ የሚያዘውን እንትን ህግ አለ ስምምነት ማለት እሱን ማክበር አለማክበር የሚባል ጉዳይ አለና እሱንም ከሱ በላይ ከሱ በተጨማሪ አሁን ካልኩ በተጨማሪ እና አሜሪካ የሚፈልጉት ስምምነት አለ፣ እስራኤል የሚፈልጉት ስምምነት አለ። እሱንም ልትቀበል ትችላለች። ግን አሁን በተቃራኒው ኢራን እያለች ያለችው እስራኤል እንዲያደረገች ከሆነ በተለይ ደግሞ እስራኤል አሁን ባላት ሁኔታ በመካከለኛው ምስራቅ ያለች ብቸኛ የኒውክለር ባለቤት የሆነች አገር ነች። ነገር ግን ያን ስምምነት አልፈረመችም። በ1956 እንትን ያለውን ስምምነት አልፈረመችም። ስለዚህ አሁን እሷ አንደኛ ህጉን ጥሳለች፣ ስምምነቱን አላከበረችም። ሁለተኛ የኔን እንትን እየመታች አታክ እያደረገች ነው። ስለዚህ ሳልወድ በግድ የኒውክለር ቦምብ እንድሰራ እየገፋፋችኝ ነው ብላለች አሁን ኢራን ማለት ነው። እንግዲህ ያው ማስጠንቀቂያ ሰጥታለች ማለት ነው። እንዲህ አደርጋለሁ እሰራለሁ የሚል ነገር ነው። የኢራንና የእስራኤል ግጭት በዚህ ቀጥሎ እያለ እንግዲህ ቅድም እንደነገርኩ ኤንፒቲ የሚባል ነው፣ ነን ፕሮሊፌሬሽን ትሪቲ ነው የሚባለው። የመሳሪያ ያለማድረግ ማለት ነው። ኒውክሌርን ወደ መሳሪያ ያለመቀየር፣ ወደ ቦምብ ያለመቀየር፣ ወደ ጦር መሳሪያ ማለት ነው። ወደ መሳሪያ ማለት ወደ ጦር መሳሪያ ማለት ያለመቀየር ስምምነት ነው። በ1956 ነው የተፈረመው። ይሄ ዓለም አቀፍ ስምምነት ነው። ባይ ዘ ወይ ማንም ሀገር ኒውክለር ሲጀምር ያንን ትሪቲ ያከብራል ማለት ነው። ይህን ትሪቲ ካላከበረ ችግር ነው ማለት ነው። ነን ፕሮሊፌሬሽን ትሪቲ የሚባለው ካልተከበረ ቃል ኪዳን ማለት ነው፣ ስምምነት ማለት ነው። ይሄ ደግሞ ጦርነቱን እያሰፋው መጥቷል። አሁን ከዚህ ወጣለሁ የሚል ነገር እያመጣች ነው። ይህንን ጥሼ ወደ ቦምብ ሰራለሁ ስላለች ወደ ባሰ ነገር ይወስዷል ተብሎ ተሰግዷል። አሁን እንደዛ ከሆነ ማለት ነው ተረባርበን ማጥፋት አለብን፣ እንደዛ ከሆነ የሚል ነገር ይመጣል ማለት ነው። በሰው ህይወት ላይ እንግዲህ ከባድ ጉዳት እየደረሰ ነው ከቀን ቀን ማለት ነው። አሁን እንደየ ነው ከባድ ጉዳት በሁለቱም ወገኖች ከባድ ጉዳት ነው። እስካሁን የተዘገበው ነገር ምንድን ነው? ኢራን 224 የተገደሉ ሰዎች ወይም ዜጎች ሲኖሯት 1400 ቆስለዋል በኢራን ማለት ነው። እስራኤል 23 እስራኤላውያን ተገድለዋል፣ 600 ቆስለዋል እስካሁን በተደረገው ጥቃት ማለት ነው። ቁጥሩ ከዚህ በላይ ሊጨምር ይችላል አንዳንዴ ለእንትንም ተብሎ ሊደበቅ ስለሚችል ማለት ነው የጥፋቱ መጠን ከፖለቲካ አንጻር ማለት ነው። ሁለቱም ሀገራት እየወሰዱት ያሉት ጥቃት ምንድን ነው? የኃይል አቅርቦታቸው ላይ ነው የሚያተኩሩት። ነዳጅ ዲፖዚት ላይ፣ ነዳጅ ማብላያ ላይ ምናምን እንደዛ አይነት ኒውክሌር ላይ ምናምን ስለሆነ ይሄ ደግሞ በጣም ትልቅ ስጋት አምጥቷል አሁን የሚደረገው ነገር ማለት ነው። በተለይ ደግሞ ይሄ ምንድነው ኢንቫይሮንመንታል ዲዛስተር ይዞ ይመጣል፣ ህዝቡ ላይ በጣም ትልቅ ችግር ሊፈጥር ይችላል ተብሎ ተሰግቷል ማለት ነው። ከኒውክሌሩ በባሰ ብዙ ህዝብ ደግሞ በዚህ ጉዳይ ሊጎዳም ይችላል፣ አካባቢም ሊበከል ይችላል የሚል ስጋት አለ በአብዛኛው በዓለም።
ኢራናውያን እንግዲህ በመካከለኛው ምስራቅ እስራኤል ቅድም እንዳልኩ ብቸኛ ሆና ነገር ግን ያን ከላይ ያነሳሁትን የነን ፕሮሊፌሬሽን ትሪቲን ስላልፈረመች እኔም ኒውክሌር ቦምብ መስራት አይቀርም እሷ ስታጠፋኝ ዝም አልልም አይነት ነገር መልእክት እያስተላለፈች ነው። የሁለቱ ሀገራት ግጭት እንግዲህ በአጭር ይቆማል ተብሎ አይታሰብም። ስታስበው ማለት የተለያዩ እንትኖች አሉት። ምክንያቱም አንዱ ሲያጠቃ እየተጠቃቁ ምሬቱን እየጨመረ ነው የሚመጣው ማለት ነው። ዜን እያመረርክ ስትመጣ ደግሞ የደበቅከውን ጦር መሳሪያ የደበቅከውን ኃይልን እያወጣሁ ነው የምትሆነው። በዚህ ሂደት ዓለም አቀፍ ትኩረት ይስባል ከተለያየ መንገድ ማለት ነው። ያ ከተጀመረ ደግሞ ሚድል ኢስት የሚባለው ራሱ ይጠፋል። ጭራሽ ወደ ላይ የለት ቀውስ ይገባና ብዙ ችግሮች ይመጣሉ። በታሰበው መንገድ ላይ ቆም ይችላል። በሌላ መንገድ ግን ሜቢ አሁን እስራኤል እያለችው እንዳለችው ኢራንን የአየር ክልሏን ተቆጣጠር ያለው ብሎ ዋና ዋና የወታደራዊ አቅሟን ከሰበረ ምንም ማድረግ አይቻልም። ኢራን ሰረንደር ማድረግ ብቻ ይሆናል ማለት ነው። ስምምነቱ መቀበልና ተስፋ ብቻለሁ ማለት ይኖራል ብዬ አስባለሁ። ግን ደግሞ ያው በእስራኤል በኩል የሚወሰድ እርምጃ ታውቃለህ፣ እንደዚህ አይነት ነገር ሊኖር ይችላል። ኢምፒቲቭ የሚለው ባለፈው ያየ ነው ማለት ነው። ሙሉ በሙሉ ሽባ ማድረግ ምንም አይነት ስጋት እንዳይኖር የማድረግ አይነት ስራ ሊሰራ ይችላል። ለወደፊቱ ለረጅም ዘመን ስጋት ማትሆንበትን ነገር ማምጣት ይጣራል ብዬ አስባለሁ። ልክ ኢራቅን እንዳደረጉት ማለት ነው። ኢራቅን እንዳደረጉት እና አሜሪካ እንደዚህ አይነት ነገር ሊኖር ስለሚችል በቀላሉ ይቆማል የሚል ነገር አይመስለኝም። ኢራን በቀላሉ ሰረንደር የምታደርግ አይደለም። በነገራችን ላይ ብዙ ያደበቀችው እምቅ እንትን አላት፣ ኃይል አላት፣ ጉልበት አላት። እንዲህ በቀላሉ ሰረንደር ያደርጋል ተብሎም አይታሰብም። ከበስተጀርባም የራሷ አጋዥ ይኖራታል። ልክ እስራኤል የራሷ አጋዥ እንዳላት። በነገራችን ላይ የሆነ ከወታደራዊ እንትን ጋር በተያያዘ ፈረንሳይና እስራኤል አሁን ተፋጠዋል። ፈረንሳይ የሆነ አንድ እንትን ነገር ዘግቻለሁ፣ ይህን ነገር አላሳልፍም አለ። አሁን እስራኤል ፉሪየስ ሆናለች፣ በጣም ተናዳለች በፈረንሳይ ማለት ነው። ያ ፈረንሳይና እስራኤል አይዋደዱም ታውቃለህ። በተደጋጋሚ በተለያየ መንገድ ብዙ ችግሮች ይፈጠሩ ነበር። በተባበሩት መንግስታት ውሳኔ በጋዛው ጉዳይ ራሱ ፈረንሳይ ነች አንዱ እስራኤል ፍርድ መቅረብ አለባት የሚለውን ነገር ከደቡብ አፍሪካ ጋር ሆና ሰራ የነበረው። እኒህ አይነት ነገሮች አሁን ሌላም የሚያጋጩ ነገሮች አንዳንድ አልፎ እንዲህ አይነት ነገር እየመጣ ነው። ዝሮ ግን ወደ ከፋ ነገር ባይሄድ በዚህ ቢበቃቸው ማለት ነው። በዚህ ቢበቃቸው የተሻለ ነው ብዬ አስባለሁ። ይሄ ነገር ይቆማል አይቆም የሚለውን በቀጣይ ማየት ነው የተሻለ የሚሆነው። በቀጣይ ማየት እያንዳንዱ ቀን ራሱ የራሱ የሆነ ውጤት እየያዘ ስለሚመጣ በቀጣይ ማየት ጥሩ ነው ብዬ አስባለሁ። ታንኪ መልካም ዘንድር እንግዲህ የእስራኤልና ኢራንን ጉዳይ ስላቀረብከው መረጃ ከልብ አመሰግናለሁ። ምናልባት አቅም ኑሮን ብንችል ጦርነቱ እንዲቆም ብንሰራ የሚል ምኞት ነው ያለው። ሌላ ሊሆን አይችልም። ምክንያቱም ከዛና ከዚህ በሚወረወረው እሳት የሚያልቀው ንጹሃን ነው፣ ሰላማዊ ሰው ነው የሚሞተው። ቤት ውስጥ የተቀመጠ ሰው ነው የሚሞተው። እሳት ነው የሚዘንበው። ኢኮኖሚ ነው የሚደቀው። እኔ ስፔሻሊ ኢትዮጵያ ውስጥ ነው ደግሞ በተለይ የተለያየ ጎራ ይዘው ተሰልፈው ጦር ነው የሚደግፉ ሰዎች ደግሞ ቆም ብሎ ቢያስቡና ለንጹሃን ቢያስቡ እና ሰው ቆም ብሎ ስለ ሰላም የሚያስብበት ሁኔታ ቢፈጠር የሚል መልእክት ነው ያለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።